ፍቅር 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 ይዞኛል ወይኔ ጉዴ ምን ይሻለኛል ፍቅር ይዞኛል ፍቅር 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 ይዞኛል ወይኔ ጉዴ ምን ይሻለኛል አታስታጥሪኝም እንዴ ምን ነው ቆምሽ እንዴ ቆይ ለምንድን ነው ይሄንን ዘፈን እየዘፈንሽ ያለሽ እንዴ ዘፈን ነው እኮ ያስቴርን ፍቅር ይዞኛል የሚለው እንዴ አሁን ምን ችግር አለ እንዴ እኮ ቆይ ይሄንን መስፈን ለምን አስፈለገ ወጭ ጉድ እንደው አፌ ላይ ስለመጣ ነው አይደል እና ምን ልትይ ነው እማዬ በደንብ አቅሻለሁ አንቺ የምታንጎራግሪው እኔን በነገር ጠቅ ለማድረግ ስትፈልጊ ፈስ ያለበት ዝላይ አይችልም አሉ ቆይ አንቺን ለምንድን ነው በዚህ ዘፈን ጠቅም አደርግሽ እኔ እንጃ ቆይ እኔ ማላቀው ነገር አለ እንዴ ምን አይነት ነገር አንጃልሽ ምናልባት ፍቅር ነገር እማዬ ወይዬ ልጄ እማዬ እኔ እንደዛ ነቀል ደስ አይለኝ ታዲያ እንዴት ይሆንልሽ እንደው እኔ ምንም ቀልድ አልፈልግም ራስ ደርሶ ቤትሽ ታታቢ አየኝ የኔ ቆንጆ እኔ የምልህ አባዬ አናገርከኝ ልጄ ሰሞኑን ግን ደህና ነህ ማኔ አዎ አንተ ኧረ ደህና ነኝ ምነው ጠየከኝ አይ በዚህ 2 ቀን ውስጥ ሳይቅ ፊቴ ላይ የሆነ የሚያስጨንቅ ነገር እንዳለ ይታይብሃል የምን መጨነቅ እንዲሁ መስሎ ነው እንጂ እኔ አንተ አባት ደግሞ ምንድን ነው የሚያስጨንቀኝ እርግጠኛ ነህ ግን አባዬ በደንብ እርግጠኛ ነኝ እኔማ ስራ ቦታ ችግር ያጋጠመ መስሎኝ ነበር አታስብ የኔ ልጅ አሁን ማረፍ ስላለብኝ ገብቼ ልረፍ እሺ ደህና ነህ ማረግኝ ነገ ፕሮግራምሽ ምንድነው ጠዋት ላይ ሙና አገኛታለሁ ከሰዓት ያበቆሎ ነው የምጠብሰው እንዴ እኔን ማገዝሽን ተውሹ በቃ እንዴ ማዬ ብቻ ነገም እንዴት አስበሽ እንዳይሆን ኧረ እኔ አላሰብኩም አንቺ አስበሽ እንደው ብዬ ነው ማኔ ማረግ አዎ ምን ነው እስኪ ተይኝ ማዬ ገባኝ የሸዋስ የሆነ ነገር ብሎ አስቀይሞሻል ማለት ነው ኧረ እኔ ምንም አላለኝም ማዬ እንደውም አሁን ስለደከመኝ ገብቼ ልረፍ እሺ በቃ ቆይ ዛሬ ምን ሆነሻል ምን ነው ማዬ በደህና ደሪ አስበዋል ይሄ ቢዝነሳችን በዚሁ ከቀጠለ
ከተወሰነ አመት በኋላ ገራሚ ባለሀብት ነው የምንሆነው። በጣም እንጂ። ይሄንን ቢዝነስ በሽርክ ለመስራት ሳስብ አንተ መምረጥ የትክክለኛ ውሳኔ። ሁሌም የሚጨንቀኝ ልጄ እንደኔ አይነት ህይወት እንዳይገጥማት ቢያንስ እንኳን ጥሩ ሀብት ሊኖረኝ ይገባል ብዬ አስብ ነበር። ልክ ነህ ግርምሽ፣ ግን ማወቅ ያለብህ ይሄ ቢዝነስ ብዙ ጠላቶችን ሊያመጣብን ይችላል። ጠንቃቃ መሆን አለብን። በተለይ ደግሞ አንተ። ለምን ነው ለኔ የተለየ የሚሆነው? ምን ጥያቄ አለው? ሰዎችን በቀላሉ ታምናለህ። የቢዝነስ ሰው ስትሆን ደግሞ ሰዎችን በአይነ ቁራኛ ማየት መልመድ አለብን። ገባህ? እሱስ ልክ ነህ፣ ግን አንድ ነገር ቃል ልንገባባ ይገባል። የምን ቃል? የምንሰራው ስራ ምንም እንኳ ጥሩ ገንዘብ የሚያመጣ ቢሆንም አደጋውን በዚያን ያክል ነው። እሱማ ምን ጥያቄ አለው? ጥሌ፣ አንድ ነገር አስባለሁ። ምን አሰብክ? ምናልባት አንዳችን ችግር ቢገጥመን እንኳን አንተም የኔም ቤተሰብ እኔም ያንተን ቤተሰብ ልንከባከብ ቃል መግባት ይኖርብናል። ለሱ አታስብ፣ ቃሌን ሰጥቻለሁ። እኔም ቃሌን። አይ ግርማ፣ የዋህ እኮ ነበርክ። እንዴት አደርክ መኳንንቴ? እንዴት አለሽ? በጎ ነኝ እግዚአብሔር ይመስገን። አሁን ደህና ነኝ። ዋናው ሰላም መሆንሽ ነው። ምን ነው ችግር አለ እንዴ? አረ ምንም ችግር የለም ነው። አዎ ነው። በል እንግዲህ ባይሆን ገብቼ ምሳችሁን ላሰነዳዳ። እሺ አክስቴ። መኳንንቴ። አቤት አክስቴ። ማረጌ ሰላም ብለሃለች። እውነት? እንዴት ነህ ብለሃለች። እሺ አክስቴ አመሰግናለሁ። አንተም በደንብ አስብና መልእክት ካለ በኋላ አደርስልሃለሁ። እሺ ማሚ። ዛሬ ደግሞ ምንድን ነው? አንዴ አክስቴ አንዴ ማሚ ምንድን ነው አልኩኝ እንዴ? አይ እንዲሁ ነው። ለማንኛውም ከፈለከኛለሁ። እሺ። ምን አይነት ፋራ ነው? ምንድን ነው እንደዚህ የሚያርበተብተኝ? ሄሎ ቴዱ። እሺ አሁን አስቀየሱን ተሾሪውን አትናገር። እሺ ደግሞ ምንድን ነው የምናገርሽ? የትናንትና ውሎሽን ነው እንዴ? ከመቼ ጀምሮ ነው ደግሞ ውሎ ለአንቺ ማስረዳት የጀመርኩ? እሺ ከዛሬ ጀምሮ። እስከ ዛሬ መች ጠይቀሽኝ የምታውቂው? ኡፍ ኮተት አታብዢ። ዳይ ወደ ሪፖርቱ። እሺ እነግርሻለሁ፣ ግን ሙድ መያዝ አይቻልም። እሱ እንደምትነግሪኝ ኖሮ ይወሰናል። ባይሆን የገረመኝን ነገር ልንገርሽ። ምንድን ነው? የቤቱ ባለቤት ልጅ እኔ ጋር እየመጣ በቆሎ የሚበላው ልጅ ቢሆንስ? ምን? ይሄ አንቺ ጋር እየመጣ በቆሎ የሚበላው ልጅ? አዎ እሱ። ማን ነው ግን እሱ ልጅ? ያ እንደውም የቤቱን ቁልፍ እኔ ጋር ጥሎ ሄደ። ጭራሽ? አዎ እሱ ነው። ቆይ ግን አንቺ ታውቂዋለሽ? ያው አንቺ አወቅሽው ማለት እኔ እንደማውቀው ነው። ወይኔ አንቺና ወሬ። እሺ አሁን ዳይ ወደ ሪፖርቱ። እንዴ አሁን ደግሞ ምንድን ነው የምነግርሽ? የወሬውን ፉል ፓኬጅ። እሺ እነግርሻለሁ፣ ግን አንቺ ተረጋጊ። እሺ ተረጋጋ። ንገሪኛ እኮ እነግርሻለሁ እኮ ንገሪኝ፣ ቶሎ በይ። እሺ ሄደ እነግርሻለሁ። እየነገርኩ አይደለ እንዴ? አይ እንግዲህ አንተም አታብዛዋ። ምን አደረግኩ? ትናገር እንደሆነ ገለጥ አድርጎ መናገር ነው እንጂ ምን ዳር መዞር ነው። ታዲያ አንተ ለምን የማይሆን ጥያቄ ትጠይቀኛለህ? እስቲ መልስልኝ፣ ምኑ ነው የማይሆነው? ገና አንድ ቀን ነው ያየኋት እያልኩ አፈቀርካት ምናምን ለምን ትለኛለህ? አንተ ትንሽ አይደብርም እንዴ? እሺ እውነቱን ተናገር። አላፈቀርካትም? አላፈቀርኩት እንዴ? እና ምን ያስቆጣሻል?
አንድ ነገር እኮ ላንቺ መናገር የሚያስጠላኝ ለዚህ ነው። ለምን ነው እባክሽ? ሁሉንም ነገር ከፍቅር ጋር ታያይዣለሽ። እና እኔ ወድጄ ነው? እና ማን አስገደደሽ? የነገርሽኝ 50% እኮ የአጠባበስ ሜተድ ነው። እስኪ ወሬ አታብዢ። አላበዛው። አብዝተዋል። ከዚህ በላይ ማብዛት አለ? እሺ ለማንኛውም ተረጋጋና አውራኝ። አሁንማ ሙዴንም አጠፋው። እንዴት ነው ላወራህ የምችለው? እሺ ዛሬ ፍሪ ስለሆንኩኝ ጊዜ ካለ እንገናኝ። አይመቸኝም። ለምን? እሷ ልታገኛት ነው? አላገኘውም። እኔ እኮ ግርም እያለኝ ያለው ነገር የሌለብሽን የንዴት ባህሪ ከየት ነው ያመጣሽው? እና ታዲያ ወደሽው ምናምን ስትይ ምን ላድርግ? እና ከመሬት ተነስቼ ነው? እና ከየት አምጥተሽው ነው? ይኸውልሽ የኔ ወድ ቅድም እኮ ስታወሪ ከወሬው የበለጠ አወራርሽ ብዙ ነገር እየነገረኝ ነበር። እንዴት ነው ያወራሁት? የሆነ ደስታ በተሞላ ስሜት ውስጥ። በቃ ወሬ አጣብዥ ነው። ምንም ወሬ አልፈልግም። እሺ እኔ ዝም እላለሁ። ሊጀማምረኝ ነው አለ ታሜ። ታሜ ደግሞ ማን ነው? ይሄ እዚህ እኛ ግቢ ያለው ነው። እንደምን ታውቂያለሽ? ያምሻል እንዴ? ዘፋኙ ነው። ይልቅ ጊዜ አታጥፊ። የምን ጊዜ? ያው ሙኬን ጠበቅ አድርገሽ ያዢ እያልኩሽ ነው። ወይ አንቺ ልጅ በቃ ሲነግሩሽ ምንም አትሰሚማ። ስራ ፈት። እኔ ስራ አለብኝ። ምንድን ነው? መልእክት ሰጣለ። ማን ይላክ? ያ ሰው ማን ይላክ? የት አለ? እዛ ጋር ነበር። ዝም ብለህ የሰው መልእክት ትቀበላለህ እንዴ? ቅርታ ጋሽ ወይኔ ሸዋስ ሄሎ፣ ጨርስ ይላል። ወድም ወንድ ኮንክ ፊት ለፊት አትጋፈጠኝም እንዴ? ቀንህን ጠብቅ። ወይኔ ሸዋስ
ወይዬ ማግዝሽ ነገር አለ? ኧረ ምን በወጣት ልጅ ምንም የምታግዘኝ ነገር የለም። ስላሰብክልኝ በጣም አመሰግናለሁ። ምን አለበት? እኔ እኮ ደስ ስለሚለኝ ነው። አይ እኔ የሚያሰብክልኝ ብቻ ይበቃኛል። ደግሞ ማገዝ ከፈለክ ወደፊት ሚስትህን ታግዛታለህ። ሚስት? ምን ነው ሚስት? አይ ምንም። እኔ እንደዚህ አይነት ነገር አስቤበት እኮ አላውቅም። አይ የኔ ልጅ ህይወት እንደዚህ ነው። ይወለዳል፣ ያድጋል፣ ያገባል፣ ለቁም ነገር ይደርሳል። የሰው ልጅ እንዲህ ነው ልጄ። እትዬ በዚህ ዘመን እኮ ለትዳር የምትሆን ሴት የለችም ሲሉ ሰምቻለሁ። እባክህ አይምሰልህ። ዋናው የምትፈልግበትን ቦታ ካወቅ ለትዳር የምትሆን ሞልታለች የኔ ልጅ። እስኪ ንገሪኝ፣ ለትዳር የምትሆን ሴት የት ነው የምትገኘው? አሁንማ ሳልነግርህ ደርሰህበታል። ምን? አሁን አባት መምጫቸው ስለደረሰ ቶሎ ቶሎ ምሳዬን ላሰናዳ። ሌላ ጊዜ በደንብ እንጫወታለን። እሺ እትዬ። አንተ የተባረክ ልጅ። ሄሎ፣ ጤና ይስጥልኝ። ባለሳሳት የኢትዮጵያ አየር መንገድ ነው የደወልኩት? ይቅርታ የኔ ወንድም ተሳስተዋል። እሺ ታዲያ የት ነው የደወልኩት? የደወልከውማ ማዕረግ አጠቃላይ በቆሎ ጠበሳ አገልግሎት ነው። ዋው! የበቆሎ ጠበሳ? ምን ነው በቆሎ ጠበሳ አታውቅም እንዴ? አይ ድርጅት ነው ሲባል ሰምቼ አላውቅም። ለዛ ነው። ለነገሩ የሀብታም ልጅ ስትባሉ በቆሎ ጠበሳ ሳይሆን ጭቅ ጠበሳ ነው የምታውቁት። ምን አለበት አንድ ላይ ባጨፈልኝ። እሺ ይሁንልህ። ለማንኛውም ለምን ነበር የደወልከው? እኔማ ኦርደር ለማድረግ ነበር። ምንድን ነው ኦርደር የምታደርገው? እባክህ ከትንሽ ሰዓታት በኋላ ስለምመጣ በፍቅር የተጠበሰ እሸት በቆሎ እንዲቀመጥልኝ ፈልጌ ነበር። ኧረ እባክህ። ምን ነው አይቻልም እንዴ? ለማንኛውም ትዕዛዝን ተቀብያለሁ። አሁን መንገድ ላይ ስለሆንኩ መሄድ ይኖርብኛል። እሺ መልካም ቀን። እሺ መልካም ቀን። ቻው። አንቺ ነሽ አይደል? አሁን የምጠይቅሽ መልሽልኝ። አንቺ ነሽ አይደል? ምኑን ጋሼ? ይሄን ወረቀት እየላክሽ የምታስፈራሪ? ኧረ ጋሼ እኔ ምኑን አውቄው። ምንድን ነው? በሰላም ነው ጋሽ? በሰላም የኔ ልጅ እንዴት ነህ? ተብለጠን እኮ የጎደለ ነገር ካለ እያልኩ እየጠየኳት ነበር አይደል እንዴ ተብለጠ? እውነት ነው ጋሼ። በቃ የጎደለ ነገር ከሌለ ምሳውን ቶሎ አቅርቢው። ማጊ የፈጣሪ አይደል? ምን ሆነሽ ነው? ማኔ? አዎ አንቺ። እኔማ ምን እሆናለሁ? ባይሆን አንቺ ንገሪኝ እንጂ። ምን ልንገርሽ? መጣ እንዴ? ማን? ልጁ ነው መኳንንት። ምን ሊያደርግ ይመጣል? በቆሎ ሊበላ ነው። አንቺ ልጅ ግን ጤነኛ ነሽ? አዎ ኖርማል ነኝ። አይ እኔ ግን አልመሰልሽኝም። ውይ አንቺ ደግሞ ንገረኝ፣ ለምን ነበር የፈለግኝ? ቅድም የነገርካት ነገር ትንሽ ስለከለከለች እና ለዚህ ነው እፈልግሃለሁ ብለህ ጠራህ? ብቻ ይህንን ጉዳይ ልታቃልለው እንዳይሆን። ወይኔ ቴዲ ግን ምን ይሻላል? ቆይ ምን አይነት የወሬ ሱስ ነው ያለብህ? አይ እንግዲህ እንከባበር።
እኔ ምንም የወሬ ሱስ የለብኝም። እሺ ለዛ ነው ፈልግሃለሁ ብለህ የመጣኸው? ትሰማለህ? እኔ ለአንተ በማሰብ እኮ ነው ስበር የመጣሁት። እሺ ምንድን ነው ለእኔ ያሰብከው? ሙኪ በእናትህ አታዝገኝ። ቅድም የጀመርክልኝን ወሬ ጨርስልኝ። የቱን ወሬ? ስለ ችኳ ነዋ። የቷ ቺክ? ጠባሿ። ምን ጠባሿ? እንዴ በቆሎ ጠባሿ ነታ። እንደውም ወክ እያደረግ በቆሎ ልገዛ ሄደ ቁልፍ ጥላ የመጣው። እንደውም እናቷ እናንተ ቤት ምትሰራ። ባለፈው ደግሞ እናቷ ታማ እሷ እናንተ ቤት መታ። ሌላስ የለ? አለኝ፣ በደንብ ነው ያለኝ። እንደውም ላስታውሰኝ። ቆይ እሺ ደግሞ ምንድን ነው ያስቆረፈሽ? አንቺ ነሽ የምታናድጂኝ እንዴ? እኔ ደግሞ ምን አደረኩሽ? ገና መናገር ሳልጀምር አፋፌን ትኛለሽ። እሺ ምንድን ነው ማወቅ የፈለግሽ? አዎ እንደሱ ነው የሚባለው። እሺ አልደውልም። ማን? ወይኔ መዳረቅ መኳንንት ነው። አልነግርሽም። እንደውም ሆድሽን ይቁረጥሽ። እንደው ማግዬ ስወድሽ በማሚ ሞት እንደው በምትወጁ ንገሪኛ። ቆይ አንቺ ግን ስራ የለሽም እንዴ? ምሳ ልብላ ብዬ አስፈቅጄ ነው የወጣሁት እኮ። ለወሬ የፈለግሽውን ማለት ትችያለሽ። እሺ ደውሎ ነበር። ወይኔ ጉዴ እኮ ብዬሽ ነበር። እንዴት ነው ደስ የሚለው። ምን አለሽ? በቃ እኮ ነገርኩሽ። አሁን ወደ ስራ ቤት ትችያለሽ። ምንም ነገርሽኝ ገና? እንዴ ደውሏል አልኩሽ እኮ። ደውሏል አልሽኝ እንጂ ምን እንዳወራችሁ እንደተሰቃችሁ ነው መች ነገርሽኝ? ሚሙና ግን በቃ አድርቅ ነገር ነሽ አይደል? የፈለግሽውን ማለት ትችያለሽ። ብቻ አሁን ግን ንገሪኝ። እሺ በቃ ድርጅ እነግርሻለሁ። እርግጠኛ ነኝ አሁን አስተውሳለሁ። አሁን ሳይሆን ቅድም ነው ያስታወስኳት። እና ስለማን እያወራሁ እንደሆነ እያወቅህ ነው የምታዝገኝ? አዎ ሆን ብዬ ነው። እሺ አሁን ንገረኝ። ምን ልንገርህ? የቀረውና ሙኬ። እንግዲህ ምንም የቀረኝ ነገር የለም። ሁሉንም ነገር ይጨርሻለሁ። በቃ? አዎ በቃ። ታዲያ አትናገርም ነበር እንዴ? ምኑን? ምንም ነገር የለም ሁሉን ነገር ይጨርሻለሁ ብትለኝ እኮ እስከዚህ ድረስ እኮ አትናልከርንም ነበር። እንግዲህ ረፈው ሁሉንም ነገር ይጨርሻለሁ። መናገር ነበረብህ። ስለዚህ ጥፋተኛው አንተ ነህ፣ ትቀጣለህ። ደግሞ ምንድነው የምቀጣው? የመጣሁበትን የትራንስፖርት ትከፍላለህ። የሆንክ ወረኛ። በላውን ራይድ ጥራና ሂድ፣ ከዛ ደውልልኝ። እኔ እንደሱ አይደለም የምፈልገው። እና ግድ የለም አንተ የራይዱን ግባልኝ። እኔ በምን እንደምሄድ አውቃለሁ። በምን ልትሄድ? እኔ አውቃለሁ አልኩህ አይደል እንዴ? እሺ በቃ እኔ እልክልሃለሁ። እስቲ ማቲ ትሙት በል። እጭ አንተ ልጅ በዚህች ማቲ ስማት ማልብኝ አላልኩህ? ምን ላርግ ሞኬ፣ አሁንም ስለማፈቅራት እኮ ነው። የራስ ጉዳይ። አሁን ግን ከመንገድ ይዘውልልኝ። ስማኝ፣ ብሩን ደግሞ በኋላ ልክልሃለሁ። እሺ ሞክዬ። ደግሞ ምን ፈለግ? አረማመድ ያምራል። እንደዚህ የምታሽቃብጥ ከሆነ ብሩን አልክልህም። ወይ ሞኬ፣ ማይደረገው። እሺ አሁንስ ታሽቃብጣለህ? አረ በፍጹም ምን በወጣኝ፣ አላሽቃብጥም። ይሻላል። ቻው። እሺ። አቤት ሞገስ፣ አቤት አረማመድ። የሀብታም ልጅ መሆን ግን ሲያምር። አይ ቲንክ ትዕዛዝ ይደርሳል ብዬ አስባለሁ። መጣ እንዴ? ብቻ እስካሁን አልጠበስኩልህም እንዳትዪ። ትዕዛዝን አልረሳሁትም፣ ግን ደግሞ የበቆሎ ነገር አንተ እንደምታስበው አይደለም። እንዴት? ባሰብኩ ሰዓት ጠብሼ ቢሆን ኖሮማ እስካሁን ሊለዚህ ይችል ነበር። እናማ አልጠበስኩልህም፣ ግን ደግሞ ቶሎ ይደርሳል። እና በቆሎ እስከሚደርስ እኔ የት ልሂድ? ትንሽ ዞር ብለህ ብትመጣ ይሻላል። እሱም አይሆንም። ለምን? ምክንያቱም ከቤት የወጣሁት ልዞር ሳይሆን በቆሎ ልበላ ነው። ታዲያ ምን ተሻለ? የሚሻለውማ እንደተለመደው እዚህ ቁጭ ብዬ ብጫወት ይሻለኛል። እሱን ማድረግ አልችልም። ለምን? ምክንያቱም ይሄ ቦታ ለክብር ስለማይመጣ። ስታይኝ እኔ የክብር ጉዳይ የሚያሳስበኝ ይመስልሻል? እሱን መገመት ከባድ ነው። እንደ ክብሩ ቢሆን ኖሮ እኮ ክርስቶስ በረት ውስጥ አይወለድም ነበር። እናማ እኔ ከክብር ይልቅ ለፍቅር የምደነግጥ ሰው ነኝ። ዛሬ ደግሞ ከብደሃል። የምር ማጊ፣ ፍጥነትሽን በጣም ነው የማደንቀው። ማጊ እንኪ በእናትሽ፣ በጣም ነው የሚያቃጥለው። አቃጥሎ ነው እንዴ? በጣም በቅጠሉ ውስጥ ባይሆን እሱ ሳይሻል አይቀርም። ደግሞ እኩል ክፈዩ እንዴ? ለምን?
እኔ ይሄን ብቻ አልበላማ እንዴ እና ታዲያ ምን ታደርገው ነው? እኩል ተካፍለን ነው የምንበላው። አይ እኔ እንኳን ይቅርብኛል በለው። እንደዛ ከሆነ እኔም አልበላም። ወይ ሞኬ ምን ሆነ ነው? አልበላም አልኩሽ አይደል? እንግዲህ ማጊ አዝናለሁ። ለምን? እንዳላጎርስሽ ቆሎ ሆነብኝ። አመሰግናለሁ። ይልቅ ቦታው ስለማይመች እየበላህ ብትሄድ ጥሩ ነው። ምን ነው ደበርኩሽ? አረ እንደዛ አይደለም። ታዲያ ምንድን ነው? ለአንተ አስቤ ነው። በዛ ላይ ደግሞ አሁንም የምትመጣበት ሰዓት ነው። እትዬ አብረን ካየችን ይደብራታል ብለሽ ነው? ሞኬ ፕሊስ በቃ የምልህን ስማኝ። እሺ ሂሳብ ስንት ነው? ያው ምንም አልጨመረም እስካሁን። አመሰግናለሁ። እኔ የምልሽ ማረጊ አንቺ ብትይኝ እማዬ እንደው መኳንንቴን እንዴት አየሽው? እንደዚህ በሁለት አይኔ ፍጥጥ ቢል አይ እንደው በፍቅር አይን ማለት ነው። አረ እማዬ ተይ ግን ሼም ነው። የምን ሼም ነው? አንቺ ራስሽ የፍቅር ውጤት አይደለሽም እንዴ? አልገባኝም። አባትሽ እኔን አየኝ ከጀለኝ፣ እኔም ደግሞ በፍቅር አይን አየው። ልቀጥል? አረ ተው ይበቃኛል። ቆይ ግን ይሄን እንድትይ ምን አነሳሳሽ? እንደው ማረጌ ሙች እንደው አይነ ውሃውን ሳይው በጣም ወዶሻል። አረ እማዬ አረ አረጋጊው ተይው። ላረጋጋው? አይ ማረጌ እንደማደርግሽ